በሰሞነኛው በመካከለኛው ምስራቅ የፖለቲካ ማዕበል ውስጥ ትልቅ ስፍራን የያዘችው ኢራን በአሁኑ ወቅት ታሪካዊና አነጋጋሪ ሽግግር ላይ ትገኛለች። ለአራት አስርተ ዓመታት ለሚጠጋ ጊዜ አገሪቱን የመሩት አያቶላ አሊ ኻሜኒ ከዚህ ዓለም በሞት መለየታቸውን ተከትሎ ልጃቸው ሙጅተባ ኻሜኒ ተተኪ እንዲሆኑ መሰየማቸውም በዓለም አቀፍ ደረጃ ከፍተኛ ትኩረትን የሳበ ጉዳይ ከሆነ ከራርሟል። ሆኖም ይህ ሹመት ይፋ በሆነ ማግስት አዲሱ ጠቅላይ መሪ በአካል አለመታየታቸውና ስለ ጤንነታቸው የሚወጡ አሳሳቢ ዘገባዎች የቴህራንን ቤተ መንግስት በጥርጣሬ ደመና እየሸፈኑት ይገኛሉ። አባታቸውን ጨምሮ ሌሎች የቤተሰብ አባላት ለህልፈት በተዳረጉበት በዚያው ጥቃት ሙጅተባም ክፉኛ ቆስሏል የሚል ወሬ በኢራን የስልጣን ተዋረድና በክልላዊ ጸጥታ ላይ ምን አይነት ተጽዕኖ ሊኖረው ይችላል? የፕሬዚዳንት ፔዜሽኪያን የማስተባበያ መግለጫስ የህዝቡን ስጋት ያበርድ ይሆን ወይስ የነገሩን ውስብስብነት ያጎለዋል? እነዚህ ጉዳዮች ዛሬም በፖለቲካ መድረኩ ላይ የሚነሱ ሆነዋል። በኢራን እስላማዊ ሪፐብሊክ የፖለቲካ ታሪክ ውስጥ አዲስ ምዕራፍ ተከፍቷል ተብሎ በሚታመንበት በዚህ ወቅት ሀገሪቱ ከታላቁ መሪ ህልፈት በኋላ ወደ ከፋ ለመረጋጋት ልታመራ የምትችልበት አፋፍ ላይ ትገኛለች። የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒን እንዲተኩ በባለሙያዎች ምክር ቤት ወይም አሴምብል ኦፍ ኤክስፐርት በሚስጥር የተመረጡት ልጃቸው ሙጅተባ ኻሜኒ ሹመታቸው ከታወጀ 3 ቀናት ቢቆጠሩም እስካሁን በአደባባይ ያለመታየታቸው ትልቅ ጥያቄን አስነስቷል። ይህ ድንገተኛ ሹመትና ተከታዩ ዝምታ በተለይም አዲሱ መሪ በከባድ የጤና እክል ላይ እንደሚገኙ የሚጠቁሙ መረጃዎችን መውጣታቸው የቴህራንን የፖለቲካ መረጋጋትም አደጋ ላይ ጥሎታል። በቆጵሮስ የሚገኙት የኢራን አምባሳደር አሊሬዛ ሳላሪያን ለብሪታንያው ዘጋርዲያን ጋዜጣ የሰጡት አስተያየት ጉዳዩን ይበልጥ አሳሳቢ አድርጎታል። አምባሳደሩ እንደገለጹት ሙጅተባ ኻሜኒ እጆቻቸውና እግሮቻቸው ላይ ከፍተኛ የመቁሰል ጉዳት ደርሶባቸው ሆስፒታል እንደሚገኙ መረጃው ደርሶኛል ብለዋል። ይህ ጉዳት የደረሰው ደግሞ አባታቸውና 5 የቤተሰብ አባላትን ለህልፈት በዳረገው በዚያው ጥቃት መሆኑን መጠቆማቸው የኢራን ከፍተኛ አመራሮች በምን ያህል የደህንነት ስጋት ውስጥ እንዳሉም ማሳያ ሆኗል። የኢራን የስልጣን መዋቅር በሃይማኖታዊና በፖለቲካዊ ቁንጮነት ላይ የተመሰረተ በመሆኑ የጠቅላይ መሪው አካላዊ ጤንነትና መገኘት የአገሪቱ ህልውና ተደርጎ ነው የሚወሰደው። ይሁን እንጂ ሙጅተባ ከተመረጡ በኋላ ለህዝብ ንግግር አለማድረጋቸው ወይም በምስል አለመታየታቸው በመንግስት ውስጥ ያሉ ምንጮችን ጭምር ግራ ያጋባ ጉዳይ ሆኗል። ፕሬዚዳንት ማሱድ ፔዜሽኪያን በቴሌግራም ገጻቸው በኩል ጠቅላይ መሪው ጉዳት ደርሶባቸዋል የሚሉ ሪፖርቶችን አይቻለሁ በማለት የዘገባዎቹን መኖር ቢያረጋግጡም ሙጅተባ ደህና መሆናቸውን አረጋግጫለሁ ሚል ማስተባበያን ሰጥተዋል። ሆኖም ይህ ማስተባበያ በኢራን መንግስት ቴሌቪዥን በኩል ከተላለፈው ጉዳት ደርሶባቸው ነበር ከሚለው አጭርና ዝርዝር የሌለው ዘገባ ጋር ሲነጻጸር በመንግስት የኮሙኒኬሽን መዋቅር ውስጥ ያለውን መደናገጥ ፍንጭ የሰጠም ሆኗል። በኢራን ፖለቲካ ውስጥ መሰል ሚስጥራቶች የተለመዱ ቢሆንም አሁን ያለው ሁኔታ ግን ሀገሪቱ ካለችበት ክልላዊ ውጥረትና ከእስራኤል ጋር ካለችው ፍጥጫ አንጻር ሲታይ የቆመበት መሬት እጅግ የሚያዳልጥ ሆኗል። ታሪካዊ ዳራው እንደሚያሳየው ሙጅተባ ኻሜኒ ለአባታቸው ተተኪ ሊሆኑ እንደሚችሉ ሲነገር የቆየው ለዓመታት ነው። ምንም እንኳን በኢራን ህገ መንግስት የስልጣን ውርስ በግልጽ ባይቀመጥም ሙጅተባ ከአባታቸው ቢሮ ጀርባ ሆነው የደህንነትና የኢኮኖሚ መዋቅር ሲቆጣጠሩ እንደቆዩ የፖለቲካ ተንታኞች ያነሳሉ። የብሪታንያው የቢቢሲ ዓለም አቀፍ አገልግሎት የኢራን ጉዳዮች ተንታኝ እንደሚሉት ሙጅተባ ከእስላማዊ አብዮት ጠባቂ ሰራዊት ጋር ያላቸው ጥብቅ ግንኙነት ለስልጣን እንዲታጩ ትልቅ ሚናን ተጫውቷል። ሆኖም የአባታቸው ሞት በደረሰበት በዚያው ጥቃት እርሳቸውን መጎዳታቸው በኢራን ደህንነት መዋቅር ውስጥ ያለውን ክፍተት ገሃድ የሚያወጣ ተደርጎ ተወስዷል። የአባታቸው የቀብር ስነ ስርዓት በከፍተኛ ጥበቃ ቢከናወንም አዲሱ መሪ በዚያ ስፍራ ለመገኘታቸውና አሁንም ድረስ በሆስፒታል አልጋ ላይ ናቸው መባሉ የቴህራን ጠላቶች የሆኑት ወገኖች ሁኔታውን እንደ ድክመት እንዲመለከቱት እድል ሰጥቷል። በጉዳዩ ላይም የተለያዩ አስተያየቶች መሰንዘራቸውን ቀጥሏል። አንዳንዶች ሁኔታውን የኢራን ውስጣዊ ትግልን ሊያባብሰው እንደሚችል ያስጠነቅቃሉ። በካርኔጊ ፋውንዴሽን ከፍተኛ ተመራማሪ የሆኑት ካሪም ሳጃፑር እንደሚሉት ሙጅተባ ኻሜኒ በህዝቡ ዘንድ ተቀባይነት ለማግኘት ከፍተኛ ፈተና ይገጥማቸዋል። አሁን የተባለው የጤና እክል ደግሞ ሽግግሩን ይበልጥ አሳዛኝና አሳሳቢ ያደርገዋል። አንድ መሪ ስልጣን በያዘ በመጀመሪያዎቹ ቀናት ፊቱ ለህዝብ ማሳየት ካልቻለ በደጋፊዎቹ ዘንድ ፍርሃትን፣ በተቃዋሚዎቹ ዘንድ ደግሞ
ድፍረትን ይፈጥራል ይላሉ ሳጃዱፑር። በሌላ በኩል ደግሞ እንደ አልጀዚራ ያሉ የዜና ተቋማት የኢራን መንግስት ባለስልጣናትን ዋቢ በማድረግ እንደሚዘግቡት አዲሱ መሪ በቅርቡ ለህዝብ ንግግር ለማድረግ በዝግጅት ላይ ናቸው። ይህም አገሪቱ ያለችበት የሽግግር ወቅት በሰላም ለማለፍ የሚደረግ ጥረት እንደሆነም ይገለጻል። አሁን ነገሮች ውስብስብ እየሆኑ ነው። በአንድ በኩል የምዕራባውያን ሚዲያዎች እና የምዕራባውያን ደጋፊዎች በስደት ላይ ያሉ የኢራን ተቃዋሚዎች መንግስት አዲሱን መሪ ሞት ወይም ከባድ መቁሰል እየደበቀ ነው ሚል ጥርጣሬ ያላቸው ይላሉ። ለዚህም እንደ ማስረጃ የሚያቀርቡት ኢራን ቀደም ሲል የከፍተኛ መሪዎቿን ሞት ለቀናት ወይ ለሳምንታት ሚስጥር አድርጋ የቆየችባቸውን አጋጣሚዎች ነው። በሌላ በኩል ደግሞ ለቴህራን ቅርበት ያላቸው ሚዲያዎችና እንደ ፕሬዚዳንት ፔዜሽኪያን ያሉ ባለስልጣናት ሁኔታውን ቀላል ጉዳት እንደሆነና ሀገሪቱ በተረጋጋ ሁኔታ ላይ እንደምትገኝ ለማሳየት ይጥራሉ። ይሁን እንጂ በቆጵሮስ ያሉት አምባሳደር አሊሬዛ ሳላሪያን ለጋርዲያን የሰጡት ግልጽ ምስክርነት የመንግስት ወጥ የሆነ የመረጃ ቁጥጥርን የሰበረና በእውነቱና በፕሮፓጋንዳው መካከል ትልቅ ስንጥቃትን የፈጠረ ሆኗል። አምባሳደሩ እጆቻቸውና እግሮቻቸው ላይ ጉዳት ደርሷል ማለታቸው ሞሽታባ ወደፊት የመሪና ሚናቸው በአካል ተገኝተው ለመወጣት ያላቸውን አቅምም ጥያቄ ምልክት ውስጥ የከተተ ሆኗል። የሞሽታባ ሚኒ የጤና ሁኔታና የስልጣን ሽግግሩ ሂደት ለኢራን ብቻ ሳይሆን ለመላው መካከለኛው ምስራቅ ወሳኝ ክስተት ነው። አዲሱ መሪ በአጭር ጊዜ ውስጥ በአደባባይ ካልታዩና መንግስት ግልጽ የሆነ መረጃ ካልሰጠ የወሬውና የጥርጣሬው ማዕበል ሀገሪቱን ወደ ውስጣዊ ክፍፍል ሊመራት ይችላል። ወደፊት የሚታዩት አቅጣጫዎች በሶስት ሊከፈሉም ይችላሉ። አንደኛው ሞሽታባ ሀሚኒ በቅርቡ በቪዲዮ ወይም በአካል ብቅ በማለት የደረሰባቸው ጉዳት ቀላል መሆኑን በማሳየት ጸጥታውን መመለስ ሊሆን ይችላል። ሁለተኛው አማራጭ ጉዳታቸው ከባድ ሆኖ ከተገኘና ስራቸውን መስራት ካልቻሉ የባለሙያዎችና የልሂቃን ምክር ቤት ሌላ ተተኪ ወይም የሽግግር ምክር ቤት እንዲያቋቁም ሊገደድ ይችላል። ሶስተኛው እና የመጨረሻው አማራጭ ተደርጎ የሚወሰደው በእስላማዊ አብዮት ጠባቂ ሰራዊትና በሲቪል ባለስልጣናት መካከል ያለው የስልጣን ሽኩቻ ተባብሶ ለከፋ ወታደራዊ ጣልቃ ገብነት መንገድ መክፈት የሚሉት ናቸው። የዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅትና የጎረቤት ሀገራት የኢራን ሁኔታንም በጥንቃቄ መከተል ይኖርባቸዋል እየተባለ ነው። ምክንያቱም ደግሞ በቴህራን የሚፈጠር ማንኛውም የስልጣን ክፍተት ቀጠናዊውን የጸጥታ ሚዛን ሊያናጋው ይችላል የሚል። ታዲያ ሞሽታባ ሀሚኒም የአባታቸው ዕጣ ይደርሳቸው ይሆን የሚለው ጥያቄ ዛሬም እየተነሳ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘጋርዲያንን፣ ሬውተርስን፣ ቢቢሲን፣ አልጀዚራንና ሚድል ኢስት ሞኒተርን በዋቢነት ተጠቅመናል።